ይሄ ቪዲዮ ለቲኔጀርሶች ነው። አሁን እድሜያችሁን ስጠይቃችሁ በእንግሊዝኛ ትመልሱልኛላችሁ። ከዛ በኋላ በእንግሊዝኛ ስትመልሱልኝ መጨረሻው የእድሜያችሁ መጨረሻ ቲን የምትል ከሆነች እናንተ ቲኔጀርሶች ናችሁ ማለት ነው። ለምሳሌ ሰርቲን ሊሆን ይችላል፣ ፊፍቲን ሊሆን ይችላል፣ ሲክስቲን ሊሆን ይችላል። ስለዚህ ቲኔጀርስ ላይ ያላችሁ ወይንም ደግሞ እድሜያችሁ መጨረሻ ላይ ስትመልሱልኝ ቲን የሚል ቃል ካመጣላችሁ እናንተ ምንድናችሁ? ቲኔጀርስ ናችሁ ማለት ነው። ስለዚህ ይሄ ቪዲዮ ለእናንተ ነው። ቲኔጀርሶች ወደ ፍቅር ግንኙነት ከመግባታቸው በፊት ማወቅ ያለባቸው 4 ወርቃማ ህጎች አሉ። እነዚህን 4 ወርቃማ ህጎች ካላወቁ ምን ይላሉ? ይጎዱበታል። ፍቅር ቲኔጀርስ ላይ በቃ የሚያብድበት በቃ ጨርቁን ጥሎ የሚያብድበት ጊዜ ነው። ግን ደግሞ እንደዛ ሁሉ ምን አለው? መቆሳሰል አለው። እንዲሁም ደግሞ በጣም ብዙ መሰባበሮች አሉት ምናምን። ስለዚህ በቲኔጀርስ ላይ የሚጀመሩ የፍቅር ግንኙነቶች በስሜት ብቻ ሳይሆን በብልሃትም መጀመር መቻል አለባቸው። ስለዚህ ስለ ፍቅርና ስለ ጊዜያዊ ስሜት በደንብ ማወቅ መቻል አለባቸው። እሱን ከዚህ በፊት ቪዲዮ ሰርቼላችኋለሁ። ያው ፍቅር ስንል የአንድ ሰው ድክመቱን፣ ጥንካሬው ምናምን አይቶ መውደድ ባጭሩ ለማስቀመጥ ማለት ነው። ጊዜያዊ ስሜት ስንል ግን በተለይ በስፋት ቲኔጀርሶች ላይ የሚታየው የሆነ ነገርን ተመልክቶ መውደድ። ለምሳሌ ሴት ከሆነች ፀጉሯን፣ አፍንጫዋን፣ ሰውነቷን፣ የሰውነቷን ቅርጽ አይቶ ምን ማለት መውደድ። ይሄ ምንድነው? ጊዜያዊ ስሜት እንጂ ትክክለኛው እውነተኛው ፍቅር አይደለም ምናምን ብለን አንስተናል። ተመልሳችሁ ማየት ከፈለጋችሁ ቪዲዮን ተመልከቱት። እሱን አድርጉ። ከዛ በተጨማሪ ዋና አራት ወርቃማ ህጎች ያልኳችሁን ተራ በተራ ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ደግሞ ለሌሎች ሼር ማድረግ፣ ሀሳብ አስተያየታችሁን መስጠት እንዳይረሱ። የመጀመሪያው ወርቃማ ህግ በተለይ መጨረሻ ላይ እንደ ማጠቃለያ የምነግራችሁ ሀሳብ አለ። እሱ እንዳያመልጣችሁ እስከ መጨረሻው የእውነቴን እስከ መጨረሻው ድረስ ተከታተሉ። የመጀመሪያው ምንድነው? ራስህን ወይንም ደግሞ ራስሽን አትጭ። የሰማሽ ነው። ፍቅር ስትጀምሪ ወይንም ደግሞ ፍቅር ስትጀምር በዚህ እድሜ ሙሉ ለሙሉ ራስህን አትስጥ ለዛ ግንኙነት። ይሄ ማለት ምን ማለት ነው? በጣም ብዙ ሰዎች ትምህርታቸውን፣ ቤተሰባቸውን፣ ምናቸውን ሁሉ ነገራቸውን ይተውና ከዛ በኋላ መጨረሻ ላይ ሲጎዱ እናያቸዋለን። ገና በልጅነታቸው በመማሪያ እድሜያቸው አግዘው ከዛ በኋላ ያኛውም ሰው ደግሞ በተለይ ያኛውም ቲኔጀር ከሆነ ደግሞ ሪስፖንሲብል አይሆንም። ከዛ በኋላ በቃ የእነሱ ስራ ትምህርታቸውን፣ ቤተሰባቸውን ከሁሉ ነገራቸው ተለያይተው ልጅ ማሳደግ ብቻ ሊሆን ይችላል ምናምን እና ያ በጣም ብዙ ሰዎችን በጣም ትልቅ ጭንቀት ውስጥ ከቷል እና ደግሞ ብዙ መዘበራረቆችን የህይወት መዘበራረቆችን ያደርጋል ማለት ነው። ስለዚህ ይሄ ከአንተ ጋር ያለው አጋርህ ወይም ደግሞ አጋርሽ ሙሉ ለሙሉ ራስሽን የሚያሳጣሽ አይነት ሰው ከሆነ ትክክለኛ ሰው አይደለም ማለት ነው። ትክክለኛ አጋር አንቺነትሽን የሚያጎላ የሚያሳይ እና ደግሞ መማር ካለብሽ እንድትማር የሚያደርግሽ ምናምን ነው ያ ትክክለኛ ሰው ሊሆን የሚገባው። ስለዚህ ከዚህ ውጭ ከሆነ ራስሽን የሚያሳጣሽ ከሆነ ራስን የሚያሳጣ ከሆነ ግንኙነቱ በፍጹም ምን ማለት አለብህ? ራን መሮጥ አለብህ። ከዚህ ግንኙነት ፈጥና መውጣት መቻል አለብህ። ሁለተኛው ደግሞ ወሰን ማወቅና ማክበር ያስፈልጋል። ምናልኳችሁ ወሰን ማክበር ማወቅ ያስፈልጋል። ምናልባት ከአንዱ ወገን ወንዱ ሊሆን ይችላል ሴቷም ፍቅር ግንኙነት ውስጥ እንጀምር እንግባ ምናምን ቢሏችሁ ካልፈለጋችሁ አይ ብሎ መቁረጥ፣ በቃ የሰማችሁ ነው። አይ ብሎ ቁርጥ ማድረግ ያስፈልጋል። እናንተም ደግሞ በተቃራኒው ምናልባት እናንተ ጠያቂዎች ከሆናችሁ ከዛኛው በኩል አይ ከተባለ ምን ማድረግ ያስፈልጋል? ያንን ውሳኔ ልታከብሩለት ይገባል። ከዛ በተጨማሪ ደግሞ የአካልና የስሜት ምን ያስፈልጋቸዋል? ገደብ ያስፈልጋቸዋል። ቲኔጀርስ ላይ ሆናችሁ መጨረሻ ላይ እንመጣበታለን፣ ግን ደግሞ በተቻለ አቅም በአካልና በስሜት ምን ማድረግ ያስፈልጋል? ገደብ ማስቀመጥ ያስፈልጋል። ቲኔጀርስ ሆናችሁ መጀመሪያ የሌለባቸውን ነገሮች የምትጀምሩ ከሆነ እንዳልኳችሁ ቁስሉ ምናምን የባሰ ይሆናል። ስለዚህ በጣም የብዙ ሰዎች ህይወት የሚበላሸው አድገው ትልቅ ሆኖ ምናምን አይደለም። በዚህ እድሜያቸው ላይ የሰራት ትንሽ ስህተት ህይወት ዘመናቸውን ሙሉ የምታስለቅሳቸው ትሆናለች፣ የምታስከፋቸው ትሆናለች እና ደግሞ ብዙ ነገር ይበላሽባቸዋል። ስለዚህ እችን እድሜ በምን ማለፍ ያስፈልጋል? በጣም በጥንቃቄ ማለፍ ያስፈልጋል ማለት ነው። ሶስተኛው ደግሞ የሶሻል ሚዲያ እና የፊልም ተጽዕኖ። የሶሻል ሚዲያ እና የምን ተጽዕኖ? የፊልም ተጽዕኖ። ይሄኛው በቃ ሁሉም ሰው ማለት በሚቻል ደረጃ የሚያውቀው ነገር ነው። እኛም እኮ አሁን ቲኔጀርስ ሆነን ያለፍነው በቃ በፊት ትዝ ይለኛል እኛ ፊልም ያየን ጊዜ በተለይ ስኩል ላይፍ ምናምን የሚባሉ ፊልሞች አሉ አይደል? እነሱን ያየን ጊዜ የሆነ በንጋታው ስንሄድ የሆነ ነገር በቃ መፍጠር እንፈልጋለን። ትምህርት ቤት ስንሄድ የሆነ ነገር ማድረግ እንፈልጋለን ምናምን። ተጽዕኖ አለ፣ በጣም ትልቅ ተጽዕኖ አለ። ፊልም፣ ሶሻል ሚዲያ ምናምን በጣም ተጽዕኖ አለ። አሁን ደግሞ በእናንተ ጊዜ ደግሞ ቲክቶክ ምናምን የበለጠ በጣም ትልቅ ተጽዕኖ ስላላቸው እዛ ያያችሁትን ነገር በህይወታችሁ ለመድገም አትሞክሩ። እሱን ማድረግ ከብዙ ነገር ይታደጋቸዋል ማለት ነው። ልክ የሆነ ፍጹም አይነት ግንኙነት መፈለግ እነዚህ ሁሉ ከምንድነው? ከፊልም ከሶሻል ሚዲያ ምናምን ምን የሚሉ ናቸው? የሚወለዱ ትልቅ ተጽዕኖዎች ናቸው። ስለዚህ እሱን በደንብ መለየት ይሄ በምናቡ ዓለም ያለውና ከዛ በኋላ ደግሞ ሪል
ወርልድ ላይ ያለውን ነገር በቅጡ ምን ማለት ያስፈልጋል? መለየት ያስፈልጋል ማለት ነው። ሰዎች ለማስመሰል ብለው የሚያደርጓቸው ድራማዎችን መለየት ያስፈልጋል። ይህንን ማድረግ ካልቻለን ምናልባት በፍቅር ግንኙነት ብቻ ሳይሆን አንድ ሰው በሚኖርበት ህይወቱ ራሱ ደስተኛ መሆን አይችልም። ራሱን ከሌሎች ጋር የሚወዳደር ምናምን ከሆነ ደስተኛ ሊሆን ስለማይችል ራስን ምን አለማለት ራስን ሪሌሽንሽፕን ከሆኑ ሰዎች ከሆነ ፊልም ጋር ምናምን ራስን አለማመሳሰል ያስፈልጋል ማለት ነው። አራተኛው እና የመጨረሻው ደግሞ ክፍት መሆን ያስፈልጋል። ክፍት መሆን ስላችሁ የሚፈጠሩ ኮንፍሊክቶችን የሚፈጠሩ ችግሮችን ምናምን በግልጽነት ምን ማለት ተነጋግሮ መፍታት ያስፈልጋል። በቲኔጀርስ ጊዜ እንዳልኳችሁ ገና በቃ አልታደገም፣ ገና ነው፣ ብዙ የሚቀሩ ነገሮች አሉ። ስለዚህ ገና ከልጅነትም ምናምን ገና ሰዎች አንዳንዶች የማይወጡበት ገና ቲኔጀር ሰው ሆነው ልክ እንደ ልጅ አክት የሚያደርጉ በጣም ብዙ ሰዎች አሉ። እና በቃ ችግር ሲፈጠር ምናምን በቃ አኩርፎ ዝም ብሎ ይህ ምናምን ሊላቸው ይችላል። ስለዚህ እንደዛ ከሆናችሁ ሲጀመር ለፍቅር ግንኙነት ምን አይደላችሁ ማለት ነው፣ ዝግጁ አይደላችሁም ማለት ነው። ስለዚህ እነዚህ ነገሮች ማስተካከል ያስፈልጋል። ሬድ ፍላጎች ካያቸዋቸው እነዚህን ነገሮች በፍጹም ከዚህ ሪሌሽንሽፕ መውጣት ያለባቸው ሬድ ፍላጎች አሉ። እነሱ መካከል ለምሳሌ ከትምህርትሽ፣ ከቤተሰብሽ፣ ከጓደኞችሽ፣ ከሁሉ ከዓላማሽ ሊለይሽ የሚሞክር ካለ በፍጹም ምን ማለት ያስፈልጋል? ከዛ መውጣት መሮጥ ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ በጣም ቁጥጥር የሚያበዛ ስልኩላ ካልፈተሽ ሶሻል ሚዲያ አካውንታችንን አንቺ ብሎጊ ምናምን ይህም በጣም ዊርድ የሆነ ነገር ነው። ስለዚህ ከእንደዚህ ሰው ምን ማለት ያስፈልጋል? መራቅ ያስፈልጋል ማለት ነው። እንዲሁም ደግሞ የስሜትና የአካል ጉዳት የሚያደርስ ሰው ከሆነም ከዛ ሰው ምን ማለት ያስፈልጋል? ፈጽሞ መራቅ ያስፈልጋል ማለት ነው። በአጠቃላይ መጨረሻ ላይ እነግራችኋለሁ እንዳልኳችሁ ዋና ትኩረት ማድረግ ያለብን እንደ መጠቅለያ ይሄ እድሜያችን ራሳችንን የምንገነባበት የምንቀይርበት ትልቅ ደረጃ የምንደርስበት እና መሰረታችንን የምንጥልበት እድሜ የሰማችሁ ነው። መሰረት የምንጥልበት እድሜ ነው። በተቻላችሁ አቅም እኔ እንደ እንደምመክራችሁ በዚህ እድሜያችሁ የፍቅር ግንኙነት አትጀምሩ። ይገባኛል አንዳንዴ እናንተ ካልኩሌት አድርጋችሁት ምናምን አይደለም፣ ግን ደግሞ እናንተ መጠንቀቅ በምትችሉበት ደረጃ ተጠንቀቁ። ይሄንን የምነግራችሁ በቃ ከኔም ኤክስፒሪየንስ እናም ደግሞ ከብዙ ሰዎች ኤክስፒሪየንስ ነው። ቲኔጀርስ ላይ በዓለም አቀፍ ደረጃ የተደረጉ ጥናቶች ቲኔጀርስ ላይ የሚደረጉ የፍቅር ግንኙነቶች በጣም በትልቅ ኩዌስችን ማርክ የሚጀመሩ ናቸው። በጣም ብዙ ስጋቶች የደቀኑ ምናምን ናቸው። እዛ ውስጥ ገብታችሁ ለምን ህይወታችሁን ታበላሻላችሁ? ስለዚህ ጊዜ ውሰድ። መጀመሪያ ለትምህርት ጊዜ ውሰድ፣ ለቤተሰብ ጊዜ ውሰድ፣ ከፈጣሪ ጋር ላለ ግንኙነት ጊዜ ውሰድ። የሰማኝ ነው። መጽሐፉም እኮ የሚለው በጉብዝና ወራት ነው። በጉብዝና ወራት ፈጣሪን አስብ ነው። በጉብዝና ወራት ፈጣሪን የማታስብ ከሆነ አድገህ ትልቅ ሆኜ ምናምን ሄዳለሁ። እሱ የሚታሰብ ነገር አይደለም፣ ዘበት ነው። ስለዚህ ይሄ እድሜያችሁ ራሳችሁ ላይ የምትሰሩበት ከፈጣሪያችሁ ጋር ያለውን ሪሌሽንሽፕ የምታጸኑበት እንዲሁም ደግሞ በቃ ትላልቅ የሚባሉ ሰዎችን ለመሆን ትናንሽ የሚባሉ ሀቢቶችን ራሳችሁ የምትለማመዱበት ወሳኝ እድሜ። አንድ ሰው በዚህ እድሜ ውጤታማ መሆን ካልቻለ ውጤታማ የሚያደርገውን መንገድ ካልጀመረ አደጌ ምናምን የሚባል ነገር የለም። ይህም በጣም እርግጠኛ ሆኜ መናገር እችላለሁ። ስለዚህ በተቻላችሁ አቅም ላለመጀመር ላለመግባት ሞክሩ። ፕሮዳክቲቭ የሚባሉ ሰዎችን ዝም ብላችሁ ዞር ብላችሁ ተመልከቷቸው። የፍቅር ግንኙነት የሚጀመረው አንድና አንድ ወደ ትዳር ለመሄድ ነው። ቲኔጀርስ ላይ የሚጀመረው የፍቅር ግንኙነት ወደ ትዳር እንዴት ሊሄድ ይችላል? በቃ ገና ብዙ ዓመት ይቀራል። ገና ብዙ እንትኖች አሉ። ስለዚህ በፍቅር የምትቆይባቸው እድሜዎች ደግሞ በጣም ሰፉ ማለት ደግሞ ፈተናውን በዛው ልክ ይጨምራል ማለት ነው። ስለዚህ በተቻላችሁ አቅም ላለመጀመር ሞክሩ። ግድ ደግሞ በቃ ያው በጣም እሱ የሚፈልገው መልዕክት አይደለም አሁን የተናገርኩት። ስለዚህ ግድ ገባለሁ ካላችሁ ደግሞ አሁን ቅድም የዘረዘርኳቸውን ነገሮች እነሱን በጥንቃቄ መመልከት ያስፈልጋል። እስቲ ኮሜንት ላይ እስከዛሬ ከነበራችሁ ቆይታ በእኔ ያጋጠማችሁ ነገር ካለ እናም ደግሞ እዚህ ላይ ሀሳብ ብሰጥበት ብሰራበት ብላችሁ የምታስቡት ሀሳብ ካለ ኮሜንት ላይ አሳውቁኝ። አመሰግናለሁ።